አንድ ልጅ አለ። በጣም የሚወዳት ልጅ አለች። እሷን ለማስደሰት የሚከፈለውን መስዋዕትነት ሁሉ ይከፍላል። እሷ ግን እሱ በሚወዳት መጠን አይደለም፣ ትንሽ እንኳን ፍቅር አታሳየው። እሷ የምትለውን ነገር በሙሉ ለማድረግ ይሞክራል። እሷ በምትሄድባቸው መንገዶች በሙሉ ስኬጁሏን ሁሉ አጥንቶ መቼ ትገባለች፣ መቼ ትወጣለች የሚለውን ሁሉ አጥንቶ እንደ አጋጣሚ የተገጣጠመው እንዲመስል ለማድረግ ሁሉ ይሞክራል። እና ይሄ ወንድ እድሜውን፣ ህይወቱን፣ ኑሮውን ሳክሪፋይ ያደርጋል ለዚህ ሴት። የሚገባትን ሳይሆን ከሚገባት በላይ ለእሷ ሳክሪፋይ ያደርጋል። እሷ ግን ኢን ሪተርን ምንም አትሰጠውም፣ ምንም አያገኝም፣ ወይም ደግሞ ከእሷ የሚያገኘው ፍቅር የለም። እንደዚህ አይነት ወንዶችን ተራ ወንዶች ወይም ሲምፕ ብለን እንጠራቸዋለን። ሲምፕ ወንዶች በተለምዶ ናይስ ጋይ ወይም ጥሩ ወንዶች እየተባሉ የሚገለጹት ናቸው። ሲምፕ ወንዶች ምን አይነት ወንዶች ናቸው? የመጀመሪያ ሲምፕ ወንዶች አግሪየብል ናቸው። ማለት ሴቷ የምትፈልገውን እሷ ያለችውን ነገር በሙሉ ያለምንም ቅድመ ሁኔታ ያለምንም ጥያቄ እንዲሁ ዝም ብሎ ይስማማል። የሆነ ነገር ካለች አዎ ልክ ናት። የሆነ ነገርም በተቃራኒው ካለች አዎ ልክ ናት። አሁን በርዶኛል ካለች ልክ ናት፣ በርዷታል። አሁን እንደዚህ ማድረግ የለብህም ካለችው በቃ ያደርጋል። የምትለውን ነገር በሙሉ ያደርጋል። እሷ ከምትለው ነገር ጋር በሙሉ ይስማማል ያለ ምንም ቅድመ ሁኔታ። ሁለተኛ የሚያምንባቸውን ወይም ቫልዩዎቹን በህይወት ውስጥ የተደገፈባቸውን የቆመባቸውን መሰረታዊ የሚላቸውን በህይወት የያዛቸውን ነጥቦች በሙሉ ለዛች ለሚወዳት ሴት ሲል ይተዋል። ስለዚህ ራሱን ሉዝ ያደርጋል በፕሮሰስ ውስጥ ማለት ነው። ሶስተኛው ፕሊዚንግ ነው። ሴቶችን ለማስደሰት ነው የሚኖረው። ያቺ የሚወዳት ሴት ካለች ወይ እሱ የሚፈልጋት ሴት ካለች እሷ የሚያስደስታትን ነገር በሙሉ ለማድረግ ነው የሚኖረው። ኢን ሪተርን እሱ የሚፈልገውን ነገር ሰጥተዋለች ወይ እሱ የሚፈልገውን ነገር ታደርጋለች ወይ የሚለው ብዙም ግድ አይሰጠውም። እሷ የምትፈልገውን ነገር በሙሉ ግን ያለምንም ቅድመ ሁኔታ ያደርጋል። እሷን ለማስደሰት ነው የሚኖረው። የህይወቱ ዓላማው፣ ግቡ፣ ሚሽኑ እሷን ማስደሰት ነው የሚሆነው ወይም ሴቶችን ማስደሰት ነው የሚሆነው። አራተኛው ነው በጣም ኢምፖርታንቱ ነገር ዲስሪስፔክትን ቶለሬት ያደርጋል። በጣም ዲስሪስፔክትፉል የሆኑ ሴቶች አጠገቡ ይኖራሉ። ከዛ ዲስሪስፔክታቸውን ቶለሬት ያደርጋል ናይስ ለመሆን ወይም ጥሩ ወንድ ተብሎ ኮንሲደር ለመደረግ ማለት ነው። እንደዚህ አይነት ወንዶች የራሳቸውን ቫልዩ የራሳቸውን ሪስፔክትም ነው እየጣሉ የሚሄዱት። ለዛ ነው ሲምፕ የምንላቸው። ሌላው በጣም ኢምፖርታንቱ ነገር የማይገባትን ሴት ወይም ዲዘርቭ የማታደርግን ሴት የማይገባትን አይነት ምስጋና ሲሰጥ ልታዩት ትችላላችሁ። ለምሳሌ ሰፈር ውስጥ ቁጭ ብሎ ምናልባት የማይወዳት ሴት ራሱ የማያውቃት ድንገት ያያት ሴት ልትሆን ትችላለች። ቁጭ ብሎ በመንገድ ላይ ያለፈች ሴት ካለች የማይገባትን አይነት ምስጋና፣ ቆንጂዬ፣ አንቺ እንደዚህ ምናምን የሚል ካትኮሊንግ በመጠቀም የማይገባትን ዲዘርቭ የማታደርገውን ቆንጆ ከሆነች ፕሮባብሊ ወይ ዲዘርቭ የምታደርግ ከሆነና እንደዚህ አይነት ፐርሰናሊቲ ካላት ምናልባት ላሳየችው ፐርሰናሊቲ የሚገባትን ምስጋና ማቅረብ ያ በጣም ኢምፖርታንት ነው። ነገር ግን የማይገባትን ቫልዩ የሌላትን ሴት ጀስት ሴት ስለሆነች ብቻ ፕሬዝ ያደርጋታል፣ ያመሰግናታል፣ ያከብራታል፣ በጣም ቫልዩ ይሰጣታል። ሌላው ምንም ላላጠፋው ጥፋት ይቅርታ ይጠይቃል። ይሄ በጣም ብዙ ወንዶች ጋር የምንመለከተው ካራክተር ነው። ሲምፖች በጣም የሚታወቁበት አንደኛው ነገራቸው ይሄ ነው፣ ይቅርታ መጠየቅ። ምንም ሳያጠፉ ምንም ሳያደርጉ አም ሶሪ እኔ ነኝ ምናምን ብሎ ጥፋቱን ሁሉ ወደ ራሱ መውሰድና ራሱን ብሌም ማድረግ፣ ራሱን መውቀስ ሶዛት ጥሩ ሆኖ ለመታየት በሰዎች ፊት እሱ እኮ በቃ ራሱን ነው የሚወቅሰው፣ እሱ እኮ ሪስፖንሲብል ነው ለመባል በሚል ኢንቴንሽን ራሳቸውን በጣም ይወቅሳሉ። ውመን ፕሊዘሮች ናቸው። ሴቶችን ለማስደሰት ነው የሚኖሩት። ሌላው ደግሞ በጣም ሲምፕ የሆኑ ወንዶች ከሚታወቁባቸው ካራክተሮች አንዱ ያላቸውን ገንዘብ በሙሉ ሴት ላይ ነው የሚጨርሱት። በቃ ኢንቨስት ያደርጉታል። እዚችኛዋም ላይ የሆነ ብር ያወጣል፣ እንደዚህ ይሞክራል። በቃ በገንዘቡ ሴቶችን ለመግዛት ይሞክራል። በቃ ይህንን ካደረኩላት፣ እንደዚህ አይነት ስጦታ ከሰጠኋት፣ ይሄኛውን ሰዓት ከገዛውላት። ይህንን ስል ግን ለገርልፍሬንዶቻቸው ወይ ለሚስቶቻቸው ስጦታ የሚገዙ ወንዶች ሲምፕ ናቸው እያልኩኝ አይደለም። ወይ ደግሞ ለሴቶች የሆነ ነገር የሚያደርጉ ወንዶች ሲምፕ ናቸው እያልኩኝ ሳይሆን ጀስት ገንዘብ በማውጣት ብቻ ሴትን ልጅ መግዛት የሚችል ወይ ደግሞ የሆነ ነገር በማድረግ ስጦታ በመስጠት ወይ አበባ በመስጠት ወይ የተወሰነ የኪስ ገንዘብ ወይ የሆነ ነገር በማድረግ ሴትን መግዛት የሚችል አድርጎ የሚያስብ ካራክተር ያለው ወንድ አለ። ምንም አይነት የሚኮራበት ፐርሰናሊቲ የሌለው፣ ምንም አይነት ሪስፔክት የሚደረግ ማንነት የሌለው፣ ጀስት እጁ ላይ ገንዘብ ስላለ ብቻ ገንዘቡን ኢንቨስት በማድረግ ሴቶችን በቁጥጥሩ ስር ማዋል የሚችል አድርጎ የሚያስበው እንዳለ ይህም ሲምፕ ነው ባይዘው። ሌላው በጣም የሲምፖች ካራክተር እና ኢንድ አውትካማቸው ወይ ብዙ ጊዜ ሲምፕ መሆኑን አንድ ሰው የምታውቁበት ዋና መገለጫቸው ሰክሰስ ሬት ነው። ማለት ዴት የሚያደርጓቸው ሴቶች ካሉ ሞስት ፕሮባብሊ አይሳካም። ገርልፍሬንድ እንድትሆነው የሚፈልጋት ሴት ካለች ሞስት ፕሮባብሊ ገርልፍሬንዱ አትሆንም። ሊያገባት የሚፈልጋት ሴት ካለች አያገባትም ወይም አታገባውም፣ አይፈልጉትም። ሶ የሴቶች ሪጀክሽን አንዱ የሲምፖች መገለጫ ነው። ማለት ሴቶች ሪጀክት የሚያደርጉት በሙሉ ሲምፕ ነው እያልኩኝ አይደለም። ነገር ግን ሲምፕ የሆነ ሰው በሙሉ ግን በአብዛኛው በሴቶች ሪጀክት ይደረጋል። በተለይ ሪሌሽንሺፕ ላይ ሲመጣ ለጓደኝነት፣ ለወሬ ማዳመቂያ፣ ለተለያየ ነገር ሊፈልጉት ይችላሉ። ነገር ግን ለሪሌሽንሺፕ ሲሪየስ ለሆነ ነገር ሲመጣ ግን እንደዚህ አይነት ወንዶችን አይፈልጉም። በዩንጊያን ሳይኮሎጂ አንድ ሰው አንኮንሺየስ ማይንድ ውስጥ ሁለት ካራክተሪስቲክሶች አሉት፣ አኒመስ እና አኔማ የሚባለው። አኒመስ የሚባለው የወንድ ወይም ማስኩሊን የሚባለው ካራክተራችን ነው። የአኔማ የሚባለው ደግሞ ፌሚኒን ካራክተር ነው እና ወንድ ሆኖ የወንድ ማስኩሊን ካራክተር እና የሴት
ፌሚኒን ካራክተር ሊኖረው ይችላል፣ ግን ያ ወንድ የሚባለው ማስኩሊን ካራክተሩ ዶሚኔት ሲያደርግ ነው። አንዳንዴ ምን ይፈጠራል? ሲምፕ የሚሆኑ ሰዎች የአኒማ ፕሮጀክሽን ወይም ፌሚኒን ካራክተራቸውን የሚያዩት ሴት ላይ ፕሮጀክት ማድረግ ይጀምራሉ። ያ ማለት የሆነችን ሴት አዩ። ቀላል ኤግዛምፕል ልስጣችሁ። የሆነችን ሴት አዩ፣ ከዛ እዛው ባዩት ቅጽበት የዛኑ ቀን በፍቅር ይወድቁላታል። ወይም ሺዝ ማይ ሶል ሜት፣ በቃ የነፍሴ አጋር ናት፣ የህይወቴ አጋር ናት የሚል ማብራሪያ ውስጥ ወይም ዴፊኒሽን ውስጥ ይገባሉ። ይህንን ሲያደርጉ ካራክተሯን አይተው ማንነቷን በትክክል እሷ የሆነችውን ነገር አናላይዝ አድርገው በቃ ይሄ ነው እኔ የምወደው ካራክተር ብለው አይደለም። እንዲሁ ሲያዩት እሷ ውስጥ የራሳቸውን ወይም የጎደላቸውን ወይ የተደበቀውን የአኒማ ካራክተር ወይም የፌሚኒን ካራክተር እነሱ ጋር ያለውን እንግዲህ ሰውዬው ወንድ ነው፣ የሴት ካራክተር አለው ማንነቱ ውስጥ ፕሮባብሊ የሴት ካራክተሩ ዶሚኔት አድርጎበት ሴታ ሴት ነገር ሆኖ ሊሆን ይችላል። ያ ሴታ ሴት ካራክተሩን እሷ ጋር ያገኘዋል ወይም እሷ ጋር ያየ ይመስለዋል እና ኢን ሪያሊቲ እሷ ጋር ሊኖር ይችላል ላይኖርም ይችላል። ስለዚህ ከዛ ካየው እሷ ጋር ካየው የሴትነት ወይም እሱ ጋር ያለው የሴታዊ ካራክተሩ ጋር በፍቅር ይወድቃል። ስለዚህ እሷን ሳይሆን ወደዳት የሚባለው ከራሱ ጋር ነው በፍቅር የወደቀው። ይሄ አንዱ ችግር ነው። እሱ የሚያስበው አይዲያል የሆነች ሴት እሱ ራሱ ውስጥ ያለውን ፌሚኒን ካራክተር ፕሮጀክት የሚያደርግለት የሚያሳይለትን አይዲያል የሆነች ሴት ያገኘ ይመስለዋል። ፕሮጀክት ያደርግና እሷ ጋር ማለት ነው። ስለዚህ እንደዚህ አይነት አይዲያል የሆነ ካራክተር ያየ ሲመስለው ኦብሰሲቭሊ ለዚች ካራክተር ይገዛል፣ ወይም ይህንን ካራክተር እንዳያጣው ማንኛውንም ነገር ማድረግ እንዳለበት ይሰማዋል። ስለዚህ ምናልባት ዲስሪስፔክት እንኳን ካደረገችው ያለምንም ጥያቄ ይገዛላታል፣ ሰብሚት ያደርግላታል። ወይ ደግሞ ምናልባት ማትወደው እንኳን ከመሰለው እሱ ኦልሬዲ ከዚህ ካራክተር ጋር በፍቅር ስለወደቀ እድሜ ልኩ ለዚህ ካራክተር ሲገዛ ይኖራል። ሌላው የሲምፕ መፈጠሪያው ቦታ እናቱን ከመፈለግ ቴንደንሲ የሚመጣ ነው። ሁለት አይነት እናቶች ሊኖሩ ይችላሉ ሲምፕሊ። አንደኛው በጣም ኦብሰሲቭ የሆነች እናት ልጁን በሁሉም ነገር በቃ አፍና ሁሉም ነገር አድርጋለት እንደዚህ ተከላክላው እንዳይወድቅ ጠብቀው አዝላው ተሸክመው ምናምን የምትንቀሳቀስ አይነት እናት አለች እና ይሄ ልጅ ከእናቱ ውጪ ሌላ ዓለም አያውቅም። ስለዚህ ሁሉ ነገሩ እናቱ ላይ ነው የሚያጠነጥነው። ይህንን አይነት ፌሚኒን ካራክተር ለምዶ ያድጋል። ከዛ ወደ እውነተኛው ዓለም ሲመጣ የእሷን ቫሊዴሽን ነው የሚጠብቀው። የሆነ ነገር ባደረገ ቁጥር ዓለም በሙሉ ቢቀበለው እናትየው ካልተቀበለችው በቃ እውነት አይመስለውም። ስለዚህ ቫሊዴሽን ሲከር ወይም የእሷን አፕሩቫል የሚፈልግ ሆኖ ይቀራል። ስለዚህ ከእናትየው ጋር እንደዚህ አይነት አታችመንት ያለው ኢቭን አበንደን ራሱ ተደርጎ ወይም እናትየው ትታው ወይ በጣም አጠገቡ ሳትሆን ርቃው ምናምን ያደገም አይነት ልጅ ከሆነ ያ የእናትየውን ፍቅር እንዲራብ ያደርገዋል፣ ተርቦ ያድጋል። ስለዚህ ሪግረስ ያደርጋል። ወደኋላ ተመልሶ የእናቱን ፍቅር የሚያገኝበትን አይነት ማንኛውም አይነት አጋጣሚ ሜካኒዝም የሚያገኝ ከሆነ ከማንኛውም ሴት ይህንን ማግኘት ከቻለ ፈቃደኛ ነው ወይም ለዛ ፍቅር ለመገዛት ሬዲ ይሆናል። ስለዚህ ትንሽዬ እንደ እናቱ አበንደን የምታደርገው ሴት የምትተወው ሴት ካገኘ ለሱ ትክክለኛ ፍቅር ወይም ሪሌሽንሺፕ የሚባለው ይህ ስለሚመስለው ሲምፕ ያደርጋል። እግሯ ስር እየተነጠፈ እያለቀሰ እየለመናት አብሮ ሲንቀሳቀስ ታገኙታላችሁ። ወይም ደግሞ በጣም ሰፎኬት የምታደርግ አይነት ገርልፍሬንድ ከገጠመችው እና እንደ እናቱ አይነት ካራክተር የምታሳየው ከሆነ ያ የእናቱን ካራክተር ያገኘ ሲመስለው ፐርፌክት ላቭ ወይም አይዲያል ላቭ የሚባለውን ያገኘ ስለሚመስለው ለዛች ሴት ሰብሚት አድርጎ የምትፈልገውን ነገር በሙሉ እያደረገላት ያለ ቅድመ ሁኔታ ማለት ነው። እሱ የሚፈልገው ነገር ኮምፕሮማይዝም ቢደረግ እሷ የምትፈልገው ነገር ፕራዮሪታይዝ ተደርጎ ያለምንም ጥያቄ ያለምንም ቅድመ ሁኔታ እሷ የምትፈልገውን ለማድረግ ይሞክራል። ይሄ የእናቱን አፕሩቫል ፍለጋ የሚሄድ ልጅ የሚፈጠርበት የሲምፕልነት መንገድ ነው። እንደዚህ አይነት ልጆች በልጅነታቸው ሚስትሪት ተደርገው ሊሆን ይችላል፣ ወይ ደግሞ በጣም ተትተው ሊሆን ይችላል እና በልጅነታቸው ያጋጠማቸውን የመተው ስሜት ወይ ሚስትሪት የመደረግ ምናልባት የመጠላት የመሰደብ የመንቋሸሽ ስሜቶች በሙሉ እንደ ኖርማል ወይም ደግሞ እንደ በቃ አክሰፕት እንደሚደረግ ቶለረብል ነገር አድርገው ኮንሲደር የማድረግ አንኮንሺየስሊ ማለት ነው እሱ ቴንደንሲ ስላላቸው እቺ የሚያገኟት ሴት ፊትም ሚስትሪት ሲደረግ በቃ ለሱ ኖርማል ነው፣ ሲምፕ እያደረገ ይኖራል። እድሜ ልኩን ተራ ወንድ ሆኖ እየተገዛላት ይኖራል። ወይ ሪያሊስቲክ ያልሆነ ጥያቄ ስታቀርብ ወይ ፕሮባብሊ ቫሊዎቹን በሙሉ የሚንድ ነገር ስታቀርብ ሴትነት ማለት ለሱ እንደዚህ አይነት ካራክተር እንደሆነ አድርጎ ኮንሲደር በማድረግ ቫሊዎቹን ለመተው ፈቃደኛ ይሆናል ኢዝሊ ማለት ነው። እንደዚህ አይነት ወንዶች ሲምፕ የሚሆኑበት ሪዝናቸው ከእናታቸው ጋር ያላቸው ሪሌሽንሺፕ ነው። ሶስተኛው በጣም ኢምፖርታንቱ ነገር ሻዶ ነው። ዩንግ እንደዚህ አይነቱን ነገር ምን ብሎ ኤክስፕሌን ያደርገዋል? አንዳንዴ በማንነታችን ውስጥ የደበቅናቸው ለሰው ማናሳያቸው ደካማ ዊክነሶች አሉ። ለምሳሌ ፊር ኦፍ ሪጀክሽን፣ በጣም ሪጀክት ተደርጎ በልጅነቱ ያደገ ተሰድቦ ወይ ሰዎች ንቀውት ወይ እንደዚህ ያደገ ልጅ ከሆነ ያ ፊር ኦፍ ሪጀክሽን ውስጡ ዴቨሎፕ ያደርጋል እና ሻዶ ሆኖ ይቀመጣል። ሞር ሰፕረስ ባደረገው ወይም ዝም ለማስባል በሞከረ ቁጥር
ይሄ ካራክተር እያደገ ነው የሚሄደው። ስለዚህ ልክ ሪሌሽንሺፕ ላይ ሲመጣ ይሄ ሰው ሪጀክት መደረግ ይፈራል ባይ ዲፎልት። ስለዚህ በተቻለው አቅም ሪጀክት ላለመደረግ ማንኛውንም አይነት መስዋዕትነት፣ ወንድነቱን ማጣትም ከሆነ ተንቆ መኖርም ከሆነ ተሰድቦ መኖርም ከሆነ ቫልዩለስ ሆኖ መኖርም ከሆነ ሁሉንም ነገር አክሰፕት ለማድረግ ፈቃደኛ ይሆናል። ለምሳሌ በልጅነቱ ፍቅር አግኝቶ ማያውቅ ከሆነ ትንሽዬ ፍቅር ያገኘ ሲመስለው ማንኛውንም ነገር ሳክሪፋይ ለማድረግ ፈቃደኛ ነው። ምክንያቱም ይህንን ፍቅር ካጣ ከዚህ በኋላ ደግሞ መኖር የማይችል እስኪመስለው ድረስ እዛ ሪሌሽንሺፕ ውስጥ ሰብሚት አድርጎ ሻዶውን ፕሮቴክት እያደረገ ማለት ነው። ይሄ የተደበቀው መጥፎ ካራክተሮቹ እንዳይወጡ ዶሚኔት እንዳያደርጉት እነሱን ፊድ እያደረገ የተከላከለ ይኖራል። ይሄ በጣም ዴንጀረስ ነው በራሱ። ሌላው አራተኛው በጣም ኢምፖርታንቱ ነገር ኢተርናል ቦይ ከሆነ ወይም ጨቅላ ወንድ ከሆነ ባይ ዲፎልት ሲምፕ የመሆን እድሉ በጣም ሰፊ ነው። ጨቅላ ወንድ ምን አይነት ወንድ ነው የሚለውን ማወቅ ከፈለጋችሁ እዚህ ላይ ያለውን ቪዲዮ መመልከት ትችላላችሁ። በደንብ አብራርተን ቪዲዮ ሰርተንበታልና እነዚህ ጨቅላ ወንዶች በባህሪያቸው ሪያሊስቲክ አይደሉም። ማለት ድራማ ውስጥ ነው የሚኖሩት፣ ድሪም ውስጥ ነው የሚኖሩትና እዛ ቅዠታቸው ውስጥ ስለሚኖሩ እነሱ የሚያስቡት አይነት ፍቅር ሪሌሽንሺፕ፣ እነሱ የሚያስቡት አይነት ትዳር፣ እነሱ የሚያስቡት አይነት ግንኙነት እንደዚህ አይነት ነገር አለና ያ በሪል ላይፍ ባያጋጥማቸው እንኳ ያ እስኪመጣ ድረስ ፋንታሲያቸው ውስጥ ስለሆነ የሚኖሩት ማንኛውንም ነገር ለማድረግ ፈቃደኞች ናቸው። ፋንታሲያቸው ውስጥ ነው የሚኖሩት ማለት ሪል ላይፍ ሴናሪዮን አይጋፈቱትም። ስለዚህ ፋንታሲያቸው ሳቲስፋይድ ሆኖ እንዲኖሩ ያደርጋቸዋል። ስለዚህ እዚህ ጋር የሚመጣ ዲስሪስፔክት እንኳን ካለ ያንን ዲስሪስፔክት ስድብ፣ ለምሳሌ በጓደኞቹ ፊት ብታዋርደው በምን ሊተረጉሙ ይችላል? ሜቢ ለኔ አስባ ሊሆን ይችላል፣ ምክንያቱም እሷ ማለት ለኔ በጣም የምታስብ ሴት ናት ብሎ በራሱ የፋንታሲ ዓለም ውስጥ ለማብራራት ይሞክራል። ስለዚህ እንደዚህ አይነት ሰዎች በጣም ብዙ ጊዜ ሲምፕ የመሆን እድል አላቸው። ሲምፖች በጣም ብዙ ቦታ አሉ። ማለት ሶሻል ሚዲያው ላይ በተለይ በጣም ብዙ አይነት የሲምፕ ካራክተር ያላቸውን ሰዎች ትመለከታላችሁ። አንደኛ ኦፍ ኮርስ ቅድም ከጠቀስኳቸው ውስጥ ፌሚኒን ካራክተር የሚያሳዩ ወንዶች አሉ ሶሻል ሚዲያ ላይ። በነገራችን ላይ በጣም ሲሪየስሊ መወሰድ ያለባቸውና ሶሻል ሚዲያው ላይ ያለ ሰው በሙሉ ሲሪየስሊ ሊከታተላቸው ሊጠነቀቃቸው የሚገባ ሰዎች እንደዚህ አይነት ሰዎች ናቸው። በጣም ፌሚኒን ካራክተራቸው የጎላ ወንዶች ሲምፕ የመሆን እድላቸው በጣም ሃይ ነው፣ ወይም ደግሞ ኦልሞስት 100% ነው ማለት ይችላሉ በድፍረት። ምክንያቱም እንደዛ አይነት ወንዶች አሁን ኤክስፖዝ ሲደረጉ ምን አይነት ሰዎች እንደሆኑ ሶሻል ሚዲያው እያሳየን ነው፣ እያየናቸው ነው። ስለዚህ በጣም ፌሚኒን ካራክተር ያላቸው ሰዎች ስትመለከቱ ቴክ ኬር፣ ሲምፕል ሊሆን ይችላል። በጣም የሴት ተቆርቋሪ ሆኖ ራሳቸውን ለማሳየት ይሞክራሉ። ለምሳሌ ትንንሽ የፌሚኒዝም እንቅስቃሴዎች ምናምን ሲነሱ አንዳንድ ፌሚኒስቶች ወጥተው መድረክ ላይ ይሄ እኮ እንደዚህ ለሴቶች ምናምን ሲሉ ሲምፖች ኮመንት ሴክሽን ላይ ያሉ በቃ ሁሌ ይመጣሉ። እውነትሽን እኮ ነው እንዳንቺ አይነት ብሪሊየንት ሴት በእውነት በዓለም ላይ የለም ምናምን ብለው ሲያሸረግዱ ሲያሸበሽቡ ምናምን ታያላችሁ። ዛት ሲምፕ እውነት ካላት እውነታ ከሆነ ኦኬ ፋይን። ነገር ግን ሴቶች ስለተናገሩት ብቻ ወይም ደግሞ ሴቶች ሀሳቡን ሪፍሌክት ስላደረጉት ብቻ በሴቶች ለመወደድ ትክክለኛ ሰው መስሎ ለመታየት ናይስ ለመሆን ጥሩ መስሎ ለመታየት የወንድነት ካራክተራቸው ሉዝ የሚያደርጉ ዲስአግሪየብል ለመሆን ድፍረት የሌላቸው ወንዶች ብዙ ጊዜ ሲምፕ ናቸው። ከዛ በተጨማሪ አንዳንዴ ደግሞ ፍርሃታቸውን ፈሪነታቸውን ሶሻል ሚዲያ ላይ ኮንፍሮንት ማድረግ አንዳንድ ሀሳቦችን ስለሚፈሩ ብቻ ጀስት ኮንፈርሚቲ ባያዝ ውስጥ የሚገቡ ደግሞ ወንዶች አሉ። እነዚህም ሲምፖች ናቸው። ይሄ ነገር እኮ ልክ አይደለም ብሎ ተቃውሞ የመውጣት ድፍረት ስለሌለውና በዚህ ጉዳይ ላይ ኮንክሪት የሆነ ሀሳብ አቅርቦ አስረግጦ ማስረዳት ስለማይችል ብቻ አታክ እንዳይደረግ፣ ካራክተሩ እንዳይነካ፣ ካራክተሩ ከተነካ አታክ ከተደረገ ደግሞ ኢዝሊ ቶሎ ስለሚያለቅስ ገብቶ በቃ እንዴት እኔ ምናምን ሪጀክት ተደረኩ ብሎ ወደ ማለቃቀሱ ስለሚሄድና ራሱን ፕሮቴክት የሚያደርግበት ማንነት ይሄ ኮንክሪት የሚባል ፐርሶናሊቲ ስለሌለው በዛ አይነት ሉፕ ውስጥ የሚኖር ወንድ ካለ ኢዝ ሲምፕ። ስለዚህ እንደዚህ አይነት ወንዶችን ስታዩ ኢትስ አ ክሊር ሳይን እነዚህ ሰዎች ሲምፕ ናቸው። ናይስ ይመስላሉ ግን they are not nice, they are simp። ስለዚህ ይሄንን ክሊርሊ ልናውቀው ያስፈልጋል። ስለዚህ ሲምፕ የሆኑ ሰዎች ምንድነው የሚሻላቸው ወይም እንዴት ነው ማምለጥ የሚችሉት? if you are simp እና if you don't know it ካላወቃችሁት you are lucky። ምክንያቱም መተው ማምለጥ ይቻላል። ቅድም የጠቀስናቸውን ነገሮች በሙሉ በማድረግ ማለት ነው። ችግሮቹን ባብራራንበት መንገድ ነው መፍትሄውንም የምናገኘው። ለምሳሌ ሻዶዋችሁን አይደንቲፋይ ማድረግ። ምንድነው የምትፈሩት? ይሄ ነገር ልክ አይደለም ብለህ ሪሌሽንሺፕ ላይ ለመናገር ምንድነው የሚያስፈራ? ትቀየመሃለች፣ ኦኬ ትቀየምህ፣ ሶ ዋት? ታጣታለህ፣ እጣት ምን ይፈታል ከዛ በኋላ? ሶ you have to develop a sense of self እኔ የሚባል ማንነት መጀመሪያ ቢልድ ማድረግ መቻል አለብህ። ከራስ ጋር መጋፈጥ አለብህ። ወይም አንተ ውስጥ ያለውን ፌሚኒን ኤነርጂ እሷ ውስጥ ሪፍሌክት አድርገህ ይሄንን እኮ ነው በጣም ወደው እንደሷ አይነት ሴት ምናምን ከማለት በፊት መጀመሪያ አንተ ራስህን በመስታወት ቁጭ ብለህ ማየት መቻል አለብህ። ራስህን መገምገም መቻል አለብህ። ምን አይነት ሰው ነኝ? ምን አይነት ሰው ነው የምወደው? እኔ ራሴ መጀመሪያ ምንድን ነኝ? አንተ መጀመሪያ ምን እንደሆንክ ካላወቅ ምን አይነት ሰው ትወዳለህ የሚለውን ክሊርሊ አንደርስታንድ ልታደርግ አትችልም። ስለዚህ ሰልፍ ሪፍሌክት ማድረግ ይሄ አኒማ ፕሮጀክሽን ከምትሰራ ወይም የፌሚኒን ካራክተር አንተ ውስጥ ያለውን ፌሚኒን ካራክተር በሴቷ ውስጥ ለማየት ከምትሞክር አንተን ራስህን አውጥተህ ለብቻ እንደ
ፍርድ ቤት እንደ ዳኛ ቁጭ ብለህ ራስ ላይ ፍረድበት። ይሄ ልክ አይደለም፣ ይሄ ልክ ነው ብለህ ራስህን ዳኝ። ክሊር አድርገው ውስጥህን። ትክክለኛ ማንነት ይኑርህ፣ የወንድ ካራክተር ይኑርህ። ዶሚኔት የተደረግከው በፌሚኒን ካራክተር ከሆነና ሴታ ሴት ከሆንክ ሴታ ሴት ካራክተርህን ቀይረው። የወንድ ካራክተሮች ምን አይነት ናቸው ብለህ እነሱን አናላይዝ ለማድረግ ሞክር። ዙሪያ የከበቡ ሲምፕ ሰዎች ከሆኑ ከሲምፕ ሰርክል ውጣ። ሲምፕ ሰርክል አያድንህም። ምክንያቱም they want to be nice የሴቶች በጣም አሪፍ ጓደኞች ለመሆን ነው የሚሞክሩት፣ ወይ ደግሞ ሚስጥረኞቻቸው ምናምን ለመሆን ነው የሚሞክሩት። አይጠቅምም። በአጠቃላይ የሴቶችን ሚስጥር ሰምተህ የሴቶች ጓደኛ ሆነ የሴቶች ቤስት ፍሬንድ ሆነ ምናምን የምትቀጥለው ላይፍ ብዙ አይጠቅምህም። ኢን ላይፍ ማለት ላይፍ ሲሪየስ የሆነ ባትል ነው። እዛ ባትል ውስጥ የሚያተርፍህ ከሰዎች ጋር የምታደርገው ወሬ፣ ከሆኑ ሰዎች ጋር የምታገኘው አድናቆትና ተወዳጅነት እሱ አይደለም። ሲሪየስ የሆነ ባትል ነው። ሲሪየስ የሆነ ባትል ውስጥ ኢኩፕድ ሆነ መነሳት አለብህ። እሱን ከማድረግ በፊት ግን መጀመሪያ ራስን ማወቅ አለብህ። ምክንያቱም ዋናው መዋጊያ መሳሪያችን እኛ ነን። ስለዚህ ራስህን ወቅ። ሌላው ምናልባት ልጅ ከሆንክ እንደ ልጅ የምታስብ ከሆነ ኢሞሽናሊ ስቴብል ካልሆንክ በቃ አደጋውን ኢትስ ዘ ታይም የምታድግበት ጊዜ ነው አሁን። ምክንያቱም እንደዚህ እድሜ ልክህን መኖር አትችልም። በነገራችን ላይ ሲምፕል ለሆኑ ወንዶች ሴቶች ሪስፔክት የላቸውም። ማወቅ ያለብህ ነገር ማለት በጣም ነው የሚንቁት ሴቶች። ሂዝ ማይ ቤስት ፍሬንድ ምናምን ብላ ልታስተዋውቅ ትችላለች ጓደኞቿ ፊት፣ ግን ችግር ሲመጣ ወደኋላ ሄዳ የምትሸሸግበት፣ የምትኮራበት፣ የምትጠለልበት ሌላ ወንድ አለ። አንተ ዩ አር ኖባዲ። ሪስፔክት አታደርግህ። ዲስሪስፔክት ስትደረግ ቆመህ የምትመለከት ከሆነና ራስን ዲፌንድ የማታደርግ ከሆነ ወይም ክብርን የማታስጠብቅ ከሆነ መስመር ሲታለፍ ኢትስ ኦኬ ሌላ ጊዜ ይመጣል ብለህ መስመርህን የምታሳልፍ ከሆነ ኔክስት ታይም መስመርህን አይደለም ሁሉም ነገር ይታለፋል፣ ትተዋለህ። ስለዚህ ድንበርህን የምታሳልፍ ከሆነ ወንድነትህን የምታስነካ ከሆነ ካራክተርህን የምታስነካ ከሆነ ሲጀመር አታከብርህም፣ ትንቀሃለች። ሴቶች የሚፈልጉት ሪስፔክት የሚደረግ ወንድ ነው። ኮማንድ የሚያደርግ ሪስፔክትን ኮማንድ የሚያደርግ ሪስፔክትን ኮማንድ የሚያደርግ ማለት ሪስፔክት አድርጉኝ አድርጉኝ እያለ የሚጮህ ወንድ አይደለም። እንደዛ ሪስፔክት አይገኝም። በነገራችን ላይ ሪስፔክት አድርጉኝ አይልም ወንድ ልጅ። ሪስፔክተብል አይነት ካራክተር ኑሮት በዛ መንገድ ይከበራል። ያንን ያሳያል። ያንን ያዩ ሰዎች ያከብሩታል። የማያከብሩት ሰዎች ከሆኑ ከዙሪያ ያስወግዳቸዋል። ስለዚህ ማታከብር ሴት ካለች ከዙሪያ ያስወጣ። በቃ አያስፈልግም፣ አትፈልጋትም፣ አታስፈልግህም። ምንድነው የሚጎለው ከህይወት? ኦኬ ፋይን፣ እሷ በመግደሏ ምክንያት ገርልፍሬንድ አይኖርህም፣ ሲንግል ትሆናለህ። ሁን፣ ችግር የለውም እስካልተጋባ ድረስ ፋይን፣ በቃ አስወጣ። ካራክተርህን አስተካክለ። እንደዚህ ስልህ ግን ካራክተርህን ሳታስተካክል ዝም ብለህ ብድግ ብለህ በቃ እንዴት አታከብረኝ ምናምን ምትል ከሆነ ዩር ዩዝለስ። የሚከበር ወንድ መሆን መጀመር አለብህ። መጀመሪያ የሚከበር ወንድ ምን አይነት ወንድ ነው? ሪስፖንስብል ወንድ፣ ህፃን ያልሆነ ወንድ። ህፃን ከሆንክ አትከበርም። ቻይልድሽ የሆኑ ነገሮችን አቁም። በቃ ሴቶች ፊት ቻይልድሽ የሆኑ ካራክተሮች አታሳይ። ሴቶች ፊት ብቻ አይደለም ወንዶችን ፊት ስትሆን ኢን ላይፍ፣ ስራ ላይ፣ ህይወት ላይ ቻይልድሽ የሆነ ካራክተር አቁም። ይሄ አጉል ግልፈጣ፣ አጉል የሆነ ሳቅ፣ አነሰሰሪ የሆነ ቀልድ ምናምን ቀንስ። በቃ ማለት ላይፍ ሲሪየስ ነገር ነው፣ ስትራግል ነው። አሁን አድጋሃል፣ አትሊስት 20 ምናምን ገብተሃል አይደል? ወንድ ከሆንክ ይሄን የሰማኸኝ ከሆነ ፕሮባብሊ 18 20ዎቹ ቤት ነው የምትሆነው። እንደዛ ከሆነ ኢትስ አ ሲሪየስ ባትል፣ ኢትስ አ ሲሪየስ ባትል። በቃ ጦርነት ነው። ነገ ስትወጣ የሚገጥም ነገር ቀላል አይደለም። ስለዚህ እሱን የምትታገልበት የምታልፍበት የወንድ ካራክተር ነው የሚያስፈልግ፣ ሪስፖንሲብል ካራክተር። በጣም ብዙ ሴቶች ሪስፖንሲብል የሆኑ ወንዶችን አይንቁም። ባይዘው አይንቁ፣ የመናቅም ድፍረት አይኖራቸውም። ምክንያቱም ሴቶቹ ባይ ዲፎልት መጥፎ አይደሉም። ሴት ባይ ዲፎልት መጥፎ አይደለች። ሪስፔክት የሚደረግ ሰው ትፈልጋለች፣ ማክበር ትፈልጋለች፣ የምትከተለው ወንድ ትፈልጋለች፣ የሚመራት ወንድ ትፈልጋለች፣ ቨልነረብል የምትሆንበት ማንነቷን በሙሉ ግልጥልጥ አድርጋ ራሷን የምታሳየው ወንድ ትፈልጋለች። ሶዛት እሱ ፊት ስትሆን ምንም የማትሆንበት። እንደዚህ አይነት ወንድ ነህ ወይ ነው ጥያቄ። ሲምፕ ከሆንክ አይደለ ሞስት ፕሮባብሊ። ስለዚህ ሁን፣ አሁን ወንድ ሁን። ምን ትሆናለህ? ሪስፖንሲብል ሁን። መጀመሪያ ህፃን ከሆንክ ህፃንነትህን አቁም፣ ኃላፊነት ውሰድ፣ ስራዎችህን አስተካክል፣ ህይወትን አስተካክል። ፋንታሲ ዓለም ውስጥ አይደለም ያለ ነው። ፋንታሲ ውስጥ የምትወዳት ሴት ያቺ አይዲያል ሴት በቃ በየቀኑ ቴክስት የምትልክላት ግን ማትመልስልህ ምናምን ልትሆን ትችላለች። ሪል ላይፍ ላይ ሴት ልጅ ቴክስት ከላክላት መመለስ አለባት። በቃ አይሰራም፣ ያለዛ አይሆንም። መመለስ አለባት። ሁሌ አንተ ብቻ አይደለም መደወል አለባት። ሴት ልጅ ሪስፔክት የምታደርግ የምትፈልግ ከሆነ ነው። የማትፈልግ ሴት አጠገብ እንዳትኖር። አለዛ ሲምፕ ነህ፣ በቃ ሲምፕ ነህ። ትወዳታለህ ግን አትወድህ። ምንድነው ማድረግ ያለብህ? እንድትወድህ አድርግ። ካልወደደችስ በቃ ተው፣ ይቅርብህ፣ አትሆንም ማለት ነው። ስለዚህ ኮምፓቲብል የሆነ ነገር ፈልግ። ፕሮባብሊ ከእሷ ደረጃ ዝቅ ያልክ ሰው ሆነ ሊሆን ይችላል የማትወድህ። ፕሮባብሊ ደግሞ ማትረባ ሴት ሆናም ሊሆን ይችላል የማትወድህ። ስለዚህ ቫልዩዬን አላወቀችም፣ ቦታዬን አላወቀችም ካልክ ቦታህን አሳውቅ። ቦታህን አውቃ ደግሞ የማታከብር ከሆነ በቃ ዛትስ ኢት። ግን ደግሞ እንደተባባል ነው ቫልዩዋ ትልቅ ሆኖ አንተ ተራ ወንድ ሆነ ሲምፕ ሆነ ከሆነ ጀስት ዱ ኢት። በቃ ሲምፕነትህን አቁም፣ ወንድ ሁን፣ ወደ ትክክለኛው መስመር ና። ከዛ ኮምፓቲቢሊቲ የሚባል ነገር አለ። ዝም ብለህ ፋንታሲን ሳይሆን ካንተ ጋር ኮምፓቲብል የሆነ ካንተ ጋር የሚሰራ ካንተ ጋር የሚሄድ ቫልዩ የምታደርጋቸው ነገሮች ጋር አብራ ሲንክ የምታደርግ እንደዚህ አይነት ሴት ፈልግ። አለዚያ አያስፈልግህም። ሌላው የመጨረሻው በጣም ኢምፖርታንቱ ነገር አንተ ብቻህን በቂ መሆን መቻል አለብህ። መጀመሪያ አንተ በቂ መሆን አለብህ።
ማለት ወንድ ልጅ ሴት መፈለግ ያለበት ኢንዲፔንደንት ሲሆን፣ ኢንዲፔንደንት ሁን መጀመሪያ። ፋይናንሻሊ ኢንዲፔንደንት፣ ኢሞሽናሊ ኢንዲፔንደንት ማለት ልታስቅህ አይደለም የምትመጣው፣ ልትቀልድልህ አይደለም የምትመጣው፣ ላይፍህን ኮምፕሊት ልታደርግ ነው የምትመጣው አይደለ? ላይፍህን ኮምፕሊት እንድታደርግ you have to have the other half። ያ የሷ ኮምፕሊት የሚሆን የመጀመሪያው ግማሹ ፓርት አንተ ጋር ነው መኖር ያለበት እንጂ ሙሉ ለሙሉ የሷን ሐሳብ በሙሉ ወስደ እሷ የምትለውን በሙሉ ተስማምተ እሷ የምትለውን ላይፍ ምናምን ኖረ ለሷ ገንዘብህን አውጥተህ ለሷ እንደዚህ ከሆነ ለመኖር የምትመጣው መጀመሪያ አንተ ወንድ አይደለም። ኢንዲፔንደንት ለመሆን ሞክር መጀመሪያ። የራስህ ስራ ይኑርህ፣ የራስህ ኢሞሽን ይኑርህ፣ የራስህ ፍላጎቶች ይኑርህ። ከዛ በኋላ የሷ የሚባል ነገር ይመጣል። የራስህ ሳይኖርህ የሷ የሚባል ነገር ለማምጣት እንዳትሞክር። ወንዶች ቫሉዌብል ሲሆኑ፣ ወንዶች ሪስፔክተብል ሲሆኑ ነው ደህና ሴቶች እንደዚህ አይነት ወንዶችን የሚፈልጉት። ካልሆንክ ማንም አይፈልግህ። ስለዚህ ሲምፕ የሆናችሁ ወንዶች ወንድ ሁኑ። ሲምፕ የሆኑ ወንዶችን ግን እንዳታከብሩ።